السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. اللهم اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم اهدني وسددني وألهمني رشدي وانفعنا جميعا بما علمتنا يا عليم يا حكيم. ዛሬ ከመናያቸው ጥያቄዎች የመጀመሪያው ሶላትን ቀስር አድርገን የምንሰግደው ስንት ኪሎ ሜትር ርቀት ላይ ስንገኝ ነው የሚል ጥያቄ ነው። ይህ በዑለሞች መሃል ከድሮ ጀምሮ ሰፊ ኺላፍ ያለበት ነጥብ ነው። ሆኖም በጥቅሉ ከ80 እስከ 85 ኪሎ ሜትር የተጓዘ ሰው ወይም አንድ ቀን እስከነ ሌሊቱ የሚጨርስ ጉዞን የተጓዘ ሰው ማሳጠር ይችላል ሁሉም ዘንድ። ወላኪን የተወሰኑ ዑለሞች እዚህ ደረጃ የሚደርስ እንኳን ርቀት ባይሄድ 80 ምናምን ኪሎ ሜትር እንኳን ርቆ ባይሄድ በተለምዶ ሰፈር የሚባል ጉዞ የሚባል ከሆነና ስንቅ ዝግጅት የሚያስፈልገው ከሆነ ከዛ በታችም ቢጓዝ ሶላትን ማሳጠር አስፈላጊ ሆኖ ከተገኘ ጀምዕ ማድረግ ይችላል ብላ ኢንሻአላህ ተዓላ ራጂሑም ይሄ ነው። የግድ 80 ኪሎ ሜትር እና ከዛ በላይ ርቆ ከሄደ ነው አንልም። በቋንቋ ደረጃ ሰዎች በሚረዱት መልኩ እገሌ ጉዞ ሄዷል የሚያስብልን ርቀት ከሄደን ሶላትን ማሳጠር እንችላለን። ቅርብ ከሆነና ወዲያውኑ ደርሰው የሚመለሱ ከሆነ የሚጓዘው ሰውም ለጉዞ የሚያስፈልጉት ነገሮችን ለማሟላት ሳይጨናነቅ ደርሶ የሚመለስ ከሆነ ሰፈር አይባልም። በመሆኑም ማሳጠርም ይሁን ሌሎች ለሙሳፊር የሚፈቀዱ ነገሮችን ማድረግ አይገባውም ማለት ነው። ሌላኛው ጥያቄ የሌሊት ሶላትን የፈጅር ሶላት እስኪገባ ድረስ መስገድ ይቻላል ወይ የሚል ጥያቄ ነው። የፈጅር ሶላት እስኪገባ አዛን እስኪል ድረስ ነዓም መስገድ ይቻላል። ፈጅር ሶላት ወቅቱ ከገባና አዛን ካለ በኋላ ከሆነ ግን አይሰገድም። ምናልባት ዊትሩን ጀመረን ከሆነ አዛን እየሰማንም ቢሆን ብናጠናቅቅ ችግር የለም። ወላኪን በላጩና የሚሻለው አዛን ላይ ለተወሰኑ ደቂቃዎች ሲቀሩት ሶላቱን አጠናቆ ከዛ አዛን እስኪል ድረስ ቁጭ ብሎ አላህን ተባረከ ወተዓላ ማወደስ አላህን ማጥራትና እስትግፋር ማድረግ ዱዓ ማድረጉ ነው የሚበልጠው። ይሄን ያልቻለና ወቅቱ የጠበበበት ሰው ፈጅር እስኪገባ ድረስ ቢሰግድ ችግር የለው። ሌላኛው ጥያቄ ሙስሊም ሆኖ ሶላት የማይሰግድና ሙብተዲዕ የሆነ ሰው ከሞተ ሶላተል ጀናዛ ይሰገድበታልን የሚል ጥያቄ ነው። የሶላትን ዋጅብና ግዴታነት ያወቀ ሙሉ በሙሉ የምን ሶላት ብሎ ትቶ ወይም ቸላ ብሎ ትቶ ከሆነ የሞተው አይሰገድበትም፣ ከእስልምና ይወጣልና። አንዳንዴ እየሰገደ አንዳንዴ ይተው ከነበረ አሊያ ደግሞ በአላህ ከማመኑ ጋር የሶላትን ግዴታነት ሳያቅ ከነበረ የተወው ኢንሻአላህ ተዓላ ይሰገድበታል። ሙብተዲዑን በተመለከተ የቢድዓው ደረጃ ይወስነዋል። ቢድዓ ብዙ አይነት ነው። የሚያከፍርና ከእስልምና የሚያወጣ ቢድዓ አለ። ከእስልምና የማያወጣ ነገር ግን ከትክክለኛ ሙስሊሞች እንዳይሰለፉ የሚያደርግ ቢድዓም አለ። ቁርአን መክሉቅ ነው ማለት ከእስልምና የሚያወጣ ቢድዓ ነው። መክሉቆችን በማይችሉት ነገር ድረሱልኝ ጠብቁኝ ብሎ ማለት ከእስላም የሚያወጣ ቢድዓ ነው ወይም ሽርክ ነው። እንደዚህ አይነት ነገሮችን የሚያደርግ ሙብተዲዕ ከሆነና ይህ ድርጊቱም ስህተት እንደሆነ በማስረጃ ተነግሮት እምቢ ብሎ ሕጃ ቆሞበት ሐቅን ካወቀ በኋላ አይ ብሎ የሞተ የሚያከፍር ቢድዓ ላይ ሆኖ የሞተ ሰው ሶላት አይሰገድበትም። እነዚህና መሰል የሆኑ ትልልቅ ጉዳዮች ላይ በየን የሚሰጡት ዑለሞች ናቸው። ጀማሪ የሆነ ሰው ቢድዓ ነው ብሎ ያመነበትን ነገር ሁሉ የሰራን ሰው ከእስልምና ሊያወጣ እሱ ላይ ሶላት መስገድ አይቻልም ሊል አይገባም። ሰዎችን ከእስላም ከሱና ማውጣት ከባድ ነው፣ ትልቅ ጉዳይ ነውና እንደ ግለሰቡ ሁኔታ ታይቶ መልስ የሚሰጥበት ነው የሚሆን። ሌላኛው ጥያቄ ከፈርዱ ሶላት በኋላ በቋሚነት የሚባል ዚክር አለን? በቁጥርስ ይገደባል ወይ ብታብራሩልኝ የሚል ጥያቄ ነው። ከፈርዱ ሶላት በኋላ
እንደዚሁ ከአንዳንድ ሱና ሶላቶች በኋላ የሚባሉ አዝካሮች አሉ። ከፈርዱ ሶላት እንዳሰላመተን በመጀመሪያ ደረጃ 3 ጊዜ አስተግፊሩላህ 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 እንላለን። ከዛ በኋላ አላሁመ አንተ ሰላም ወሚንከ ሰላም ተባረክ ያ ዘል ጀላሊ ወልኢክራም እንላለን። ከዛ ቀጥሎ ከነብዩ ሰለላሁ ዐለይሂ ወሰለም የተገኙ በርካታ አዝካሮችና ዱዓም ሊባሉ የሚችሉ ውዳሴዎች አሉ። እንደዚሁ ከሱሐቦቻቸው መሃል አንደኛው እኔ ወድሃለሁ ከሶላት በኋላ አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲከ ማለትን እንዳትተው ብለውታል። እንደዚሁ ደግሞ አያተል ኩርሲን ከፈርዱ ሶላት በኋላ የቀራ ሰው በሱና በጀነት መሃል ያለው ሞት ብቻ ነው ብላ አዘውትሮ አያተል ኩርሲን ከሶላት በኋላ የቀራ ሰው ጀነት ይገባል ማለታቸው። እንደዚሁ ዑቅባ ባስተላለፉት ሐዲስ ከሶላቶች በኋላ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን እንዲቀራ አዘዋል። አንዳንድ ዑለሞች ቁል ሁወላሁ አሐድን መቅራትም እዚህ ውስጥ ይገባል ብላ ከመግሪብና ከፈጅር በኋላ ሶስቴ እንቀራቸዋለን እነዚህ ሱራዎችን። ከሁለቱ ሶላቶች ውጪ ላይ ደግሞ አንዳንድ ጊዜ እንቀራቸዋለን። እንደዚሁ ደግሞ ሱብሃንአላህ ሱብሃንአላህ 33 ጊዜ፣ አልሐምዱሊላህ አልሐምዱሊላህ 33 ጊዜ፣ አላሁ አክበር አላሁ አክበር 33 ጊዜ እንልና መቶኛውን ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር እንላለን። እንደዚሁ ደግሞ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 34 ጊዜ አላሁ አክበር ማለትም ይቻላል። ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ሶስቱንም አንድ ላይ አድርገን 33 ጊዜ ማለትም እንችላለን። ለየብቻው ሱብሃንአላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር 33 ወይም 34 ጊዜ ማለት እንችላለን። ከመግሪብና ከፈጅር በኋላ 10 ጊዜ ከተቀመጥንበት ሳንነሳ አቀማመጣችንንም ለተህያቱ የተቀመጥነውን አቀማመጥም ሳንቀይርና ሳንስተካከል በፊት 10 ጊዜ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር እንላለን። ወሀከዛ አልበራ ኢብኑ ዓዚብ ረዲየላሁ ዐንሁ ወአርዳህ ኢማም ሙስሊም ላይ ባለው ሐዲስ መሰረት ነብዩ አለይሂ ሰላቱ ወሰላም ከሶላት በኋላ አላሁመ ቂኒ ዐዛበከ የውመ ተብዐቱ ዒባደከ ይሉ እንደነበረ ተጠቅሷል። እነዚህና መሰል አዝካሮች ናቸው ከፈርዱ ሶላት በኋላ የሚባሉት። የተወሰኑ ዑለሞች ተስቢሑና አላህን ማወደሱን እናስቀድምና ከዛ በኋላ ቁርአኑን እንቀራለን ያሉ አሉ። ቁርአን የአላህ ንግግር ከመሆኑ አንፃር ከተስቢሑና ከተሕሚዱ በፊት አያተል ኩርሲና ሙዕውዛትን ቀርተን ከዛ ወደ ተስቢሑና ዚክሩ እንሄዳለን ያሉ ዑለሞች አሉ። ሁለቱም ይቻላል። ሱና ሶላቶችን በተመለከተ ሁለት የሱና ሶላቶች ላይ የሚባል ዚክር እንዳለ ከነቢ ተገኝቷል። አንደኛው ዊትር ነው። ዊትር እንዳጠናቀቀን ሱብሓነል መሊኩል ቁዱስ እንላለን። ሶስተኛው ላይ ድምጻችንን ጮክ በማድረግ ሱብሓነል መሊኩል ቁዱስ ረቡል መላኢከቲ ወሩህ እንላለን። ሁለተኛው ከሶላተ ዱሃ በኋላ 100 ጊዜ ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም እንላለን። በአንዳንድ ዘገባዎች መጨረሻ ላይ ኢነከ አንተ ተዋቡል ገፉር የሚል ሪዋያ አለ። ኢነከ አንተ ተዋቡ ረሒም የሚለው የተሻለ እንደሆነ አንዳንድ መሻይኾች ጠቅሰዋል። ሌላኛው ጥያቄ ሱረቱል ሙልክ ከምሽቱ 12 ሰዓት በኋላ መቅራት አይቻልም ይባላል። ይህ ነገር እንዴት ይታያል የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም ቁርአንን መቅራት የከለከሉት ስጁድ ላይና ሩኩዕ ላይ ነው። እንደዚሁ አንዳንድ ሐዲሶች ላይ እንዳለው ሰነዱ ላይ ከላም ቢኖርም ጀናባ ላይ ሆኖ ቁርአን መቅራትን ከልክለዋል። የዑለሞች ኺላፍ እንዳለው እንደዚሁ በቁርአን አደብ ዙሪያ የጻፉ በርካታ ዑለሞች ረብሻና ጫጫታ ያለበት ቦታ ላይ፣ ሽንት ቤት ላይ፣ የቁርአንን ክብር ይነካል የሚባል ቦታና ሁኔታ ላይ መቅራትን ከልክለዋል። በተረፈ ነቢያችን አለይሂ ሰላቱ ወሰላም ሁሉም ሁኔታ ላይ አላህን ያስታውሱ ነበር ተብሏል። ሱረቱል ሙልክንም ይሁን ሌላን ሱራ በዚህ ወቅት ላይ በዚህ ሰዓት ላይ አትቅሩ አልተባለም። ከ12 ሰዓት በኋላ ሱረቱል ሙልክን መቅራት አይቻልም የሚለው ማስረጃና ምክንያት የሌለው ንግግር ነው። ሌላኛው ጥያቄ ባንክ ቤት 100,000 ብር አለኝ፣ አመት አልፎታል፣ ዘካ የሚወጣበት ስንት ብር ነው? ዘካውንስ ለወንድሜ መስጠት እችላለሁ የሚል ጥያቄ ነው።
100,000 ብር አመት ከሞላው የአንድ አመቱ ዘካ 2500 ብር ነው። ጥያቄው ከአመት አልፎታል ነውና የሚለው የአንድ አመቱን 2500 ካወጡ በኋላ በቀጣይ ደግሞ ከአመት በላይ የሆኑ ወሮችን በመቁጠር የሁለተኛ አመቱን ዘካ ማውጣት ግዴታ ይሆናል። ለወንድም መስጠቱን በተመለከተ እሱ አቅመ ደካማ ከሆነና ሰርቶ የሚያገኘው የማይበቃው ከሆነ ከዋናው ገንዘብ መስጠት ማይቻል ከሆነ ዘካ ቢሰጠው ምንም ችግር የለው። ሌላኛው ጥያቄ የክርስቲያን ስጋ መሸጫ ላይ ተቀጥሮ መስራት እንዴት ይታያል የሚል ጥያቄ ነው። ክርስቲያኖች ስጋቸውን ያረዱት ሸሪዓ ላይ በተቀመጠው መስፈርትና በዚህ መልኩ ካረዱት ሙስሊሞች ቢበሉት ችግር የለውም በሚባልበት መልኩ ላይ ከሆነ የታረደው ሙስሊም የሆነ ሰው እንዲህ አይነቱን ስጋ ቢሸጥ ችግር የለውም እንላለን። ሲታረድ በእስላማዊ መንገድ አንገቱ ተቆርጦ ከሆነ የታረደው ሲታረድ ከአላህ ውጭ ያለ አካል ስም ያልተጠራበት ከሆነ ለበዓል ተብሎ ያልታረደ ከሆነ ሙስሊም ይሄን ቢሸጥ ችግር የለውም። ይሄ መስፈርት ካልተሟላ ግን መብላቱ አይቻልም ብለን ስለምናምን መሸጡ ይከለከላል። ሌላኛው ጥያቄ አንድ ነገር ጠፍቶን ለማስታወስ ሶላት ዐለ ነቢ ማውረድ እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ ስትረሳ ጌታህን አስታውስ ብሏል። ወዝኩር ረበከ ኢዛ ነሲት። አላህን ተባረከ ወተዓላ ማስታወስ ማለት አስተግፊሩላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ መሰል የሆኑ ዝክሮችን በመጠቀም ነው። ሶላት ዐለ ነቢ ማውረድ እዚህ ቦታ ላይ ተገቢ አይደለም ያሉ ዑለሞች አሉ። እዝኩር ረበከ እንጂ ያለው ሶሊ ዐላ ነቢይከ አው ሶሊ ዐለ ረሱል አልተባለም። አላህን ቀጥታ ነው ልናስታውስ የሚገባው ያሉ ዑለሞች አሉ። በሐቂቃው ሶላት ዐለ ነቢ ማውረድም ዞሮ ዞሮ አላህን ማስታወስ ነው። አላሁመ ሶሊ ዐላ ሙሐመድ ያለን ምርጥ ከሚባሉ ዝክሮችና ዱዓዎች መሃል አንዱ ሶላት ዐለ ነቢ። አንዳንዴ ሱብሃንአላህ፣ አንዳንዴ ላኢላሃ ኢለላህ፣ አንዳንዴ አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ብንል ችግር አይኖርም። ሌላኛው ጥያቄ ሴት ልጅ ሐይድ ላይ ሆና ለአዛን መልስ መስጠትና ከአዛን በኋላ ያለውን ዱዓ ማለት ትችላለች ወይ የሚል ጥያቄ ነው። ሐይድ ላይ ያለች ሴት የምትከለከለው ሶላት መስገድ፣ ሐይዷ ላይ ሆና መጾም፣ ከባሏ ጋር መገናኘት፣ ከካዕባ ዙሪያ ጠዋፍ ማድረግ ነው። በተረፈ ቁርአን ብትቀራ ችግር የለውም በባዶ እጇ እስካልነካች ድረስ። የጧትና ማታ ዚክር ብትል ችግር የለውም። አዛን ስትሰማ ሙአዚኑ የሚለውን ተከትላ ብትል መጨረሻ ላይም ዱዓ ብታደርግ ችግር የለውም። ሌላኛው ጥያቄ በረመዳን ከባለቤቴ ጋር በቀኑ ክፍለ ጊዜ የግብረ ስጋ ግንኙነት አድርገን ነበረ፣ ከፋራው ምንድነው የሚል ጥያቄ ነው። እያንዳንዱ ሙስሊም ዲኑን ቀጥ አድርጎ የሚይዝበትን ያክል እውቀት መቅሰም ይወጅብበታል። ጾምን የሚያፈርሱ ነገሮች ምንና ምን ናቸው? የጾም መስፈርቶች ምንና ምን ናቸው? ከጾምኛ የማይጠበቁ መጥፎ ስነ ምግባሮች ምንድናቸው? እንደዚሁ ደግሞ ሶላት የሚያበላሹ ነገሮች፣ የሶላት ቅድመ ሁኔታዎች፣ ዘካ ምን አይነት ንብረት ላይ ነው የሚወጅበው፣ ስንት ነው የሚወጣው፣ ኢላ ገይሪ ዛሊክ አርካነል ኢማን አርካነል እስላም የሚባሉ ያንዳንዱ ሙስሊም የሚመለከቱ ነጥቦችን ልንማር ይገባል፣ ልንጠይቅ ይገባል። ጾምን ከሚያፈርሱ ነገሮች መሃል አንዱ የግብረ ስጋ ግንኙነት ነው። ያወቁ የዘር ፈሳሽን ማውጣት ነው። በግብረ ስጋ ግንኙነትም ይሁን በሌላ መንገድ በግብረ ስጋ ግንኙነት ምክንያት ጾሙን ያፈረሰ ሰው ከባድ ወንጀልን ተዳፍሯል። በመጀመሪያ ደረጃ መተውበት ይጠበቅበታል። ሁለተኛ ይሄን አላደርግም ብሎ ለአላህ ቃል ሊገባ ሊጸጽትም ይገባዋል። ከዛ በኋላ የሚጠበቅበት ግብረ ስጋ ግንኙነት ጾምን እንደሚያፈርስ ያወቀ ከሆነ ይሄን ያደረገው ከባድ ከፋራ አለበት፣ ባሪያ ነፃ ማውጣት። ይሄን ማድረግ ካልቻለና ባሪያ ከሌለው ወይም ገንዘቡን ካላገኘ 2 ወር በተከታታይ መጾም። 50 ቀን ጾሞ ደከመኝ ብሎ ቢያርፍ ከዛ የጾማቸው 50 ቀኖች ዜሮ ነው የሚሆኑት። ምናልባት ታሞ መጾም አቅቶት ቢያፈርስ ከቆመበት መቀጠል ይችላል። የረመዳን ጾም ቢገባበት አሊያ ደግሞ በዲኑ መጾሙ የተከለከለ ቀን ቢገጥመው ማቆምና ከዛም ችግሩ ሲቀረፍ ካቆመበት መቀጠል ይችላል። ደከመኝ ልረፍ ብሎ
ቢያቆም ግን ከዛ የጾማቸው በሙሉ እንዳልጾመ ነው የሚሆኑት። በበቂ ምክንያት ታማኝ የሆኑ ሁለት የጤና ባለሙያዎች ነግረውት መጾም አትችልም ተብሎ ከፋራውን መጾም የከበደው እንደሆነ 60 ምስኪን ማብላት ይቻላል። 60ውን በአንድ ቀን ሁሉንም ሰብስቦ ማብላት ይቻላል። ከፋፍሎ ማብላትም ይቻላል። ለእያንዳንዱ ምስኪን 2 ኪሎ ከ40 ግራም ወይም 2 ኪሎ ተኩል በአካባቢው የሚበላ በአካባቢው ለምግብነት የሚውለን እህል ሰፍሮ ለክቶ መስጠት ይቻላል። ሁለቱም ወንዱም ሴቱም ተስማምተው ከሆነ ያደረጉት ከፋራ ሁለቱም ይመለከታል። ሴቷ ተገዳ ከሆነ ምንም የለባትም። የዕለቱን ቀባ ማውጣት ይወጅብባታል አይወጅብባትም ኺላፍ አለበት። ተገዳ ከሆነ የዕለቱን ብቻ ቀባ ታውጣ እንላለን ከኺላፍ ለመውጣት። መገደድ ደረጃ አለው። ካስፈራራት ከደበደባት ነው ተገዳለች ምንለው። አይ ማለት የቻለች ቤት ጥላ መውጣት እየቻለች ሺ ብላ አድርጋ ከሆነ ወንዱን የሚመለከተው ሁሉ እሷንም ይመለከታታል። አንድ ቀን ከሆነ የፈጸሙት የአንድ ቀን ከፋራ ይሄን ይመስላል። 2 ቀን በተለያየ ቀን ከሆነ የፈጸሙት ደግሞ በዚህ መልኩ ጾማቸውን ባፈረሱ ቁጥር ተመሳሳይ ከፋራ ይወጅብባቸዋል። ዛሬ ነገ ሳይሉ ሊተውበቱና ከፋራውን ፈጥነው ሊያወጡ አላህን ምህረት ሊጠይቁ ይገባል። ሌላኛው ጥያቄ ረሕማ ኢማን የሚባል ስም በሸሪዓ እንዴት ይታያል የሚል ጥያቄ ነው። ባለፈው ስምን በተመለከተ የተለቀቀውን ሙሐደራ ተከትሎ ተመሳሳይ በርካታ ጥያቄዎች የተነሱ ነው። የተወሰኑት ተገቢ የሚባሉ ናቸው። የተወሰኑት እንደዚሁ ለማጣራት በማለት የሚቀርቡ ጥያቄዎች ናቸው። ይጠላሉ ከሚባሉ ስሞች ውስጥ መጨረሻ ላይ ዲን ወይም አዲን የሚል ያለባቸው ስሞች ናቸው የሚለውን ተከትሎም በርካታ ስማቸው ነስረዲን፣ ሸምሰዲን፣ ኑረዲን የሆነ ሰዎች ስሜን መቀየር ፈልጋለሁ ሲሉ ተሰምተዋል። ስማችሁን ከመቀየር ይልቅ አስቀድማችሁ ስራችሁን ቀይሩ። ለዲን የሆነ ነገር አበርክቱ፣ ተማሩ። ተምራችሁ ለማስተማርም ነይቱ ጥረት አድርጉ። በዚህም ከስማችሁ ድርሻ ይኖራችኋል ማለት ነው። ለዲኑ ፀሐይ፣ ብርሃን፣ ነስር፣ ድል ልትሆኑ ትችሉ ይሆናል። ወማ ዛሊከ ዐላ ላሂ ቢዐዚዝ። እንዲህ አይነቱን ስም መቀየር የማይከብደውና ማያስቸግረው ሰው ቢቀየር መልካም ነው እንላለን። ወላኪን ዋጅብና ግዴታ አይደለም። ኢላ ማ ካነ ሚን ሺሃብዲን ሺሃቡዲን የሚለው ካልሆነ በስተቀር በርካታ ዑለሞች ሐራምን ያሉበት ሁኔታ ስላለ፣ የተወሰኑ ዑለሞች ከሺሃቡኛ የፈለግነው ብርሃኑን እንጂ ማቃጠሉን አይደለም ብለው ችግር የለውም ያሉበት ሁኔታ እንዳለ ሆኖ ማለት ነው። ኢማን የሚለውን ስም በተመለከተ የተወሰኑ ዑለሞች ተገቢ አይደለም ብላ ስለዚህ መተው የተሻለ ነው። ካወጡትና መታወቂያ ሰነድ ላይ ይህ ስም ከሆነ ያለው ቢተው ችግር የለውም። ረሕማ የሚለውን በተመለከተ ሐውን አስተካክለው ካነበቡ ምንም ችግር ላይኖረው ይችላል። ወላኪን አንዳንድ ዑለሞች ከተፋውል አንፃር ጥሩ ላይሆን ይችላል ያሉበት ሁኔታ አለ። ረሕማ፣ ኒዕማ፣ ሂባ እነዚህ ስሞችን በተወሰነ መልኩ አይመከርም የሚባልበት ምክንያት አለው። ወላኪን ቀድሞ የወጣ ስም ከሆነ ቢጽድቅ ችግር የለውም። እንዲህ አይነት ስሞችን በምንጠራበት ጊዜ ግን ሓና ሃን፣ ዓይንና ሐምዝን ልንለይ ይገባናል። ረሕማውን ራህማ ልንለው አይገባም። ኒዕማውን ወይም ነዒማውን ነይማ ወይም ደግሞ ነኢማ ልንለው አይገባም። ሌላኛው ጥያቄ ከቤት ስወጣ ጅልባብና ኒቃብ ለብሼ ነው የምወጣው። ባለቤቴ ጋርና ሴቶች ጋር ሲሆን ሱሪ በለብስ እንዴት ይታያል የሚል ጥያቄ ነው። ባለቤት ጋር ሆኖ ሱሪ መልበሱን በተመለከተ ምንም ችግር የለም። ሚስት ከባሏ ጋር ስትሆን ይሄን ልበሽ ይሄን አትልበሽ አትባል። ከሴት ጓደኞቿ ጋር ሆና ሱሪ መልበሱን በተመለከተ ሱሪው ብቻው ከሆነ መተው የተሻለ። ከሱሪው ጋር ቢያንስ እስከ ጉልበት የሚደርስ ረዘም ያለ ቀሚስ ነገር ካለ አሊያ ደግሞ ሱሪው ራሱ ሰፊና ወፍራም ከሆነ ችግር የለውም እንላለን። የትኛውም ሁኔታ ላይ ሴት ልጅ ስስ ሆኖ ሰውነቷን አሻግሮ የሚያሳይ በጣም ጠባብ ሆኖ የሰውነቷን ቅርጽ የሚያሳየን ልብስ ከባሏ ውጪ ከማንም ጋር መልበስ አትችልም። ሌላኛው ጥያቄ የምኖረው አዲስ አበባ ነው። የዲን ትምህርት ለመማር ከክፍለ ሀገር የሚያመጡን ማህረሞቻችን ናቸው።
ካመጡም በኋላ ወደ ክፍለ ሀገር ይመለሳሉ። አዲስ አበባ ላይ ያለ ማህረም መኖራችን እንዴት ይታያል የሚል ጥያቄ ነው። በዲናችን የሴት ልጅ ካላት ደረጃና ክብር የመጣ አብሯት የሚጓዝ አብሯት የሚሆን ማህረም እንዲኖር ተደርጓል። በአላህና በመጨረሻው ቀን የምታምን ሴት ያለ ማህረም እንዳትጓዝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ባዕድ ወንድ ከባዕድ ሴት ጋር ተነጥለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። በመሃላቸው ለሷ ማህረም የሆነ ሰው እስከሌለ ድረስ ማለት ነው። ከአንድ ሀገር ወደ ሌላ ሀገር ለመጓዝ የግድ ሴት ልጅ አብሯት ማህረም ሊኖር ይገባል። ማህረም የሚባሉት እነማን እንደሆኑም ነብዩ በሐዲታቸው ተናግረዋል። አባቷ፣ ልጇ፣ ወንድሟ ወይም እሷ ላይ ሐራም የሆነባት እሱን መቼም ማግባት ማትችለው ሰው ብላ። ከአንድ ሀገር ወደ ሌላ ሀገር ለመሄድ ማህረም መኖሩ ዋጅብ ነው። በዚህ ሐዲስ እንደምንረዳው ያለ ማህረም መሄድ አትችልም። ሄደች እንደሆነ ወንጀለኛ ትሆናለች። አንድ ሀገር ሄዳ ካረፈች በኋላ ግን አብሯት የሚንቀሳቀስ ማህረም ቢኖር ይመረጣል እንጂ ዋጅብና ግዴታ አይደለም። ወላኪን ባለችበት ቦታ ሁሉ አላህን ልትፈራ ከቤተሰብ ብትርቅም ከአላህ እይታና ክትትል እንዳራቀች ልታቅ ይገባታል። አጅነቢ ወንድ ያለበት ቦታ ላይ ልትገኝ አይገባም። ያለ ማህረም ከከተማ ርቃ ልትወጣ አይገባም። ያለ ማህረም ወይም ደግሞ ታማኝ የሆኑ ሴቶች አብሯት ሳይኖሩ ሐኪም ቤት ልትሄድ አይገባም። በተለይ ወንዱ በተለይ መርማሪው ዶክተሩ ወንድ ከሆነ እንደዚህ አይነት ቦታዎች ላይ እንደ አይነት ሁኔታዎች ላይ ጥንቃቄ ከማድረግ ጋር ከማህረም አብረው እስከመጡ ድረስ ያሉበት ቦታ ላይ ያለ ማህረም ቢኖሩ ኢንሻአላህ ተዓላ ችግር አይኖርም። አማራጭ ካለ ማህረም ሊሆኑ ከሚችሉ ቅርብ ዘመዶች ጋር አብሮ መኖር ከነሱ ጋር መንቀሳቀሱ የተሻለ ነው። ሌላኛው ጥያቄ ኢትዮጵያ ያለሁኝ የክርስትና እምነት ተከታይ ነበርኩኝ። አሁን እስልምናን ተቀብያለሁኝ። ባለቤቴም ከኔ በፊት እስልምናን እንደተቀበለ ሰማሁኝ። አሁን ትዳራችን በዚህ መልኩ ነው የሚጸናው ወይስ ድጋሚ ኒካህ መታሰር ያስፈልገዋል የሚል ጥያቄ ነው። ባልና ሚስት ሁለቱም አብረው ከሰለሙ መጀመሪያ ኒካሃቸውን እነሱ በሚያምኑበት መልኩ አስረውት ከነበረ በእኛ ዲን መሰረት መጋባት አይፈቀድላቸውም የሚባሉ ጥንዶች ካልሆኑ ለምሳሌ ያገባት አክስቱ እስካልሆነች ድረስ የወንድሙ ልጅ እስካልሆነች ድረስ አብረው ከሆነ የሰለሙት ኒካሃቸው ባለበት ይቀጥላል። እሱ ከሆነ ደግሞ ቀድሞ የሰለመው እሷ የአይሁድ ወይም የክርስትና እምነት ተከታይ እስከሆነች ድረስ ኒካሃቸው ባለበት መቀጠል ይችላል። እሷ ከሆነ ቀድማ የሰለመችው እሱ ሳይሰልም በፊት ዒዳዋ ካለቀ ሌላ ባል ማግባት ትችላለች። ዒዳዋ እንኳን ቢያልቅ እሱ ይሰልማል የሚል ተስፋ ካላትና ለማስለም ጥረት ያደረገች ከቆየች ምንም ጊዜው ቢርቅ ከጊዜ በኋላ ከሰለመ ዳግም ኒካህ ማሰር ሳያስፈልግ አብሮ መኖር ይችላል። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ከቀድሞ ባሏ ከዓስ ጋር ከረጅም ዓመታት በኋላ ሲገናኙ ድጋሚ ኒካህ አሰሩ የሚል ደሊል የለም ብለዋል ኢብኑ ቀይምና ሌሎች። ለመሆኑም አንቺ ከሰለምሽ ከተወሰነ ጊዜ በኋላ እሱ ከሰለመ መሃል ላይ አንቺ ካላገባሽ ወይም ደግሞ ፈትቼሻለሁ ካላለ ኒካሁ ባለበት መቀጠል ይችላል። ሌላኛው ጥያቄ ጥርስም ላይ ይሁን የሰውነት አካል ላይ መነቀስ በሸሪዓችን እንዴት ይታያል የሚል ጥያቄ። ንቅሳት በዲናችን የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልዋሽመ ወልሙስተውሽመ በላ ንቅሳት መሰራዋንም መታሰራዋንም አላህ ረግሟቸዋል ወይም አላህ ይርገማቸው ብለዋል። ፊትም ላይ ይሁን ግንባር ላይ እጅ ላይ መስራቱ የተከለከለ ነው። ካሁን ቀደም ያሰራ ሰው ሳይጎዳና ሳይቸገር ማስወገድ ከቻለ መልካም፣ ማስወገድ ካልቻለ በተቻለው ያክል ሊሸፍነው ሊደብቀው ይገባል። ሌላኛው ጥያቄ አላህ የቂያም ቀን ከዓርሽ በላይ ጥላ ስር የሚያደርጋቸው ሰዎች ውስጥ የተጠቀሱት ወንዶች ናቸው። እኛ ሴቶች እነሱ የሰሩትን ስራ ከሰራን እኛም ይህን ደረጃ ማግኘት እንችላለን ወይ የሚል ጥያቄ ነው። ሸሪዓችን ዲናችን የመጣው ለወንድም ለሴትም ፈዳኢል ላይ የመልካም ስራ ትሩፋቶች ላይ ወንዶችም ሴቶችም እኩል ናቸው። ይህ በጣም የተወሰኑ ነጥቦች ላይ ነው ሁለቱ ጾታዎች የተለያዩት በዲናችን። አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ አንተ የአላህ መልእክተኛ ሆይ
እኛ ሴቶች የወንዶች የቤት ጠባቂ ነን። ምግባቸውን የምናበስል፣ ልብሳቸውን የምናጥብ፣ ልጆቻቸውን የምንጠብቅ፣ ምን ወልድና ምናሳድግ ነን። ወንዶች ደግሞ ጂሃድ ያደርጋሉ፣ ጀማዓ ጁሙዓ ይሰግዳሉ፣ ኢላ ገይሪ ዛሊክ ያለች የተሰማትን ገለጸች። ነብዩ ሰለላሁ ዐለይሂ ወሰለም በጥያቄዋ በጣም ተደነቁ። እንዲህ አይነት ጥያቄ የምትጠይቅ ሴት አለች እንደማ በማዕና ከላሚ እሳቸውም ሰሃቦቻቸውም ተገረሙ። ነብዩ ሰለላሁ ዐለይሂ ወሰለም እሷን ያረካ መላዋን ሴት የሚያስደስት ምላሽም ሰጧት። እናንተ ቤት ሆናችሁ ወንዶችን እንደምትንከባከቡት ሁሉ ከዒባዳ አንፃር ከናንተ ለየት ባለ መልኩ የሚሰሩትን ዒባዳ አጅር ለናንተም አላህ ይሰጣችኋል ብለዋቸው በጣም ተደስታ ተመልሳለች። በመሆኑም ሰባት ሰዎችን አላህ የቂያም ቀን ጥላ ስር ያደርጋቸዋል የሚለው ሐዲስ ለወንዱም ለሴቱም ዓም። በዲኑ ሴት ይሄን ማድረግ አትችልም የተባለው ካልሆነ በስተቀር ለምሳሌ ሴት ልጅ አስተዳዳሪ የሀገር መሪ መሆን አትችልም። ኢማሙን ዓድል ፍትሃዊ የሆነ አላህን የሚፈራ መሪንም አላህ በዓርሽ ጥላ ስር ያደርገዋል የሚል አለበት ከሰባቱ ሰዎች ውስጥ። ይሄ ሴትን አይመለከትም እንላለን። በተረፈ አላህን ፈርቶ ያለቀሰ፣ ደብቆ ሰደቃ የሰጠ፣ ወጣትነቱን በዒባዳ ያሳለፈ ኢላ ገይሪ ዛሊክ የሚሉት ወንዱንም ሴቱንም የሚመለከቱ ናቸው። እንደዚሁ ሴት ልጅም ቤቷ ውስጥ ያለው መስጂድ ላይ ምንጣፏ ላይ ለመስገድ ምትናፍቅና ምትጓጓ ከሆነ ኢንሻአላህ ተዓላ ይሄ አጅር ውስጥ ትገባለች። ሌላኛው ጥያቄ አንዲት ሴት ለትዳር የሚፈልጋት ወንድ ፀጉሯን ገልጣ ፎቶ መላክ ትችላለች ወይ የሚል ጥያቄ ነው። ሁለት ለመጋባት የወሰኑ ሰዎች ኒካህ ከመታሰሩ በፊት መታየታቸው ሱና ነው። ነቢያችን አለይሂ ሰላቱ ወሰላም ከሰሐቦች መሃል አንዱ ሊያገባ እንደሆነ ሲነግራቸው ኢያት ብለው አዘውታል። የሚታየው ኬትስ ኬት ነው የሚለውን በተመለከተ የተወሰኑ ዑለሞች እሷን እንዲያገባ የሚያነሳሳውን የሰውነት አካሏን ማየት ይችላል ብላ፣ ሌሎች ደግሞ የሚታየው እጅ፣ መዳፎች፣ እግርና ፊት ነው ብለዋል። ሌሎች ከአንገት በላይ ያለውን የሰውነት አካሏን ሁሉንም ማየት ይችላል ብለዋል። የተሻለው ወላሁ ተዓላ አለም ፊትና መዳፎቿን እግሯን ማየቱን አስፈላጊ ሆኖ ከተገኘ ፀጉሯን ማየት ይቻላል፣ ከአንገት በላይ ያለውን ማለት ነው። ወላኪን በፎቶ ይሄን ቀርጾ መላኩ አይመከርም። እንደምንም አመቻችተው በመሃላቸው ታማኝ የሆነ ሰው ኖሮ በአካል ሊተያዩ ይገባል። በተደጋጋሚ ለማየት እንዳይገደዱም ሴቷ ምንም እንኳ ሐያ ቢያስቸግራት ሸሪዓው ስለፈቀደ ጠንከር ብላ በፍጥነትና በአንዴ የሚያስፈልገውን ማየት ያለበትን አይተው ሊያጠናቅቁ ይገባል። በየጊዜው በደንብ አላየሁም እያሉ በተደጋጋሚ ሊገናኙ የፎቶ ሊላላኩ አይገባም። ፎቶ መላኩ ፊትና ሊያመጣ ይችላል። ካየ በኋላ ሁኔታው ካላማረው ከተወ፣ ሁኔታው ሳያምረው ቀርቶ ከተወ ፎቶ እዛ ውስጥ ሊቀር ይችላል። አላህን የማይፈራ ከሆነ ደጋግሞ ሊያየው ለሌላም ሰው ሊያስተላልፈው ይችላል። ስለዚህ ሴት ልጅ ልንጋባ ነው በሚል ፎቶ ያነሳች አጅነቢ ወንድ ጋር ልትልክ አይገባም። በአካል መታየት ካልቻሉ ባለንበት ጊዜ ላይቭ ኮል በሚሉት በቪዲዮ ቀጥታ ተደዋውለው ሊታዩ ይገባል። ከመታየት ውጪ በዚህ ሰዓት ሌላ ነገር ሊያወሩ አይገባም። እየተያዩ ሳለም ስሜታቸው ሊቀሰቀስና የደስታ ስሜት ሊሰማቸው አይገባም። ይሄን ያደረጉ እንደሆነ ወንጀለኛ ይሆናል። በመታየት ሰበብ ብዙ ሐራም ላይ የወደቁ ሰዎች አሉ። እንታይ ተባብለው ተቀጣጥረው ሶስተኛቸው ሸይጣን ሆኖ የሸይጣንን ስራ የሰሩ ብዙ ሰዎች አሉ። ወንዱም ሴቱም አላህን ሊፈሩ መሕረሟ ሳይኖር በመሃላቸው አላህን የሚፈራ ታማኝ ሰው ሊኖር ይገባል። በአካልም መታየት ካልቻሉ በቪዲዮም ተደዋውለው መታየት ካልቻሉ በተወሰነ መልኩ ፎቶ መነሻ ሊሆን ይችላልና ወንዱ ወዳለበት አካባቢ ታማኝ የሆነ ዘመድ ፈልጋ ወደ ዘመዷ እሷን ማየት ወደሚችል ሰው ማለት ነው
ወንድ ከሆነ ወይም ደግሞ ታማኝ ወደ ሆኑ ሙስሊም ሴት እህቶቿ አልካ ከነሱ እጅ እንዲያይ ማድረጉ የተሻለ ነው። ሴቶች በሚታዩበት ጊዜ በፎቶም ይሁን በአካል ተፈጥሯዊ መልካቸውን ሊያሳዩ ይገባቸዋል። መጀመሪያ በሚታዩበት ጊዜ ከልክ በላይ ተውባ ተኳኩላ በማየቱ ምክንያት ይወስንና በአካል ተገናኝተው አብረው በሚኖሩበት ጊዜ ቤት በምትሆኑበት ጊዜ መጀመሪያ ሲታዩ አሊያ ደግሞ ፎቶውን ሲያይ አይቶት የነበረውን ሰው ሰራሽ ውበት ባለማየቱ ባለቤቱን የትዳር አጋሩን የሚጠላበት አጋጣሚ አለ። ሲታዩ ጠቢዒ ሆኖ ተፈጥሯዊ መልክን ይዞ መታየት ይጠበቅባቸዋል። ሌላኛው ጥያቄ እናቴን አግብቶ የፈታት ለእኔ አጅነቢ ይሆናልን የሚል ጥያቄ ነው። እናትን ያገባ ወንድ ኒካህ ታስሮ አብረው ከሆኑ ለሁሌም ነው ማህረም የሚሆን ቢፋቱም ጭምር ማለት ነው። ላንቺ ብቻ ሳይሆን ላንቺ ልጆችም የልጅ ልጆችም አጅነቢ አይሆን። ሌላኛው ጥያቄ የምኖረው ሳውዲ ነው። አባቴ ክርስቲያን ነው። ሙስሊም ለሆነ ዘመዴ ውክልና በመስጠት ኒካህ አሳሰረልኝ። ልጁ ጋር እስካሁን አልተገናኘንም። ይህ ኒካህ እንዴት ይታያል የሚል ጥያቄ ነው። ሙስሊም ያልሆነ ሰው ሙስሊም ሴትን ኃላፊ ሆኖ መዳር አይችልም። የመዳር ስልጣን የሌለው ሰው ደግሞ መወከልም አይችልም። ሴት ልጅ ኃላፊ ሆኖ የሚድራት ቤተሰብ ወንድ ከሌላት ሸሪዓ ፍርድ ቤት ሄዳ ነው ኒካህ የምታስረው። በአባት በኩል ያሉ ወልይ ሆነው መዳር የሚችሉ ዘመዶች ካሉ የአባት አባቱ ሙስሊም ከሆኑ የአባት ወንድሞቹ የወንድሞቹ ልጆች ሊድሩ ይችላሉ። ወላኪን ራሳቸው ቀጥታ ነው መዳር ያለባቸው እሱ ወክሏቸው ሳይሆን ማለት ነው። ጥያቄው ላይም ኒካሁን ያሰረው ዘመድ የዝምድና ደረጃው አልተጠቀሰም። ሲጀምርም እሱ ተወክሎ ነው ያሰረው። መወከል የማይችል ሰው ነው የወከለው። ሌላ በአባት በኩል ያሉ ኒካህ ማሰር ይችላሉ የሚባሉ ቀደም ሲል የጠቀስናቸው ዘመዶች ካሉ ኒካሁን እነሱ እንዲያስሩት ማድረግ፣ ካልሆነ ሸሪዓ ፍርድ ቤት ሄዶ ማሰር ይጠበቅባቸዋል። ሌላኛው ጥያቄ ሳገባ አባቴ ሶላት ለማይሰግድ ሰው ነበረ ውክልና የሰጠው። አሁን ወደ ሀገር ልገባ ነው፣ ኒካሁን ማሳደስ አለብኝ የሚል ጥያቄ ነው። ድሮ ስላለፉ ጋብቻዎች ጥያቄ እየበዛ ነው። በመሰረቱ ኒካሁ ሲታሰር የሚችሉትን ያክል ሸርጥ አሟልተው ባላቸው ዕውቀት መሰረት ትክክለኛው ጋብቻ ነው ብለው ስላሰሩት ኒካህ ልንፈላፈልና ልንጠይቅ አይገባን። ወላኪን በተጨባጭ ኒካሁን ያሰረው ሰው በጭራሽ ሶላት ይሰግድ እንዳልነበረ ካወቀን ሶላት የተወውም ሶላት ግዴታ መሆኑን ከማወቁ ጋር መሆኑን እንደነበረ ካረጋገጠን ይህን ኒካሁ እንዳዲስ መታሰር አለበት እንላለን። ወላኪን በዚህ መልኩ ኒካህ ያሰረ ኒካሁ ትክክል አይደለም የሚል ንግግር በሰማን ቁጥር የኔስ ኒካህ እንዴት ነበር ያለን ልንፈላፈል አይገባም። تلك أمة قد خلت لها ما كسبت ولكم ما كسبتم ተብሏል። ሙስሊም ያልነበሩ ጥንዶች መጀመሪያ በሚያምኑበት መልኩ ኒካህ ካሰሩ ወደ እስላም ሲገቡ ኒካሃቸው ትክክል ነው ያለን። በሃይማኖታቸው መሰረት የሚሰሩት በአካባቢያቸው በባህላቸው ሁለት የሚጋቡ ሰዎች የሚጠቀሙትን መንገድ ተጠቅመው የሚሰሩት ድሮ ስላለፈው አናየም። በጊዜው ብቻ ሙስሊም በሆኑበት ወቅት ባልና ሚስት ሆነው ለመኖር የሚከለክላቸው ነገር አለ የለም የሚለው ነው የምናጣር። እዚህ ጋር ያለውን ጥያቄ በተመለከተ አባት ለማይሰግድ ሰው ወክሎ ነው የተዳርኩት። የተወከለው ሰው ምንም ሶላት የማይሰግድ ከሆነ ኒካሁ ትክክል አይደለም። አንዳንዴ የሰገደ አንዳንዴ የሚተው ከነበረ ኒካሁ ትክክል ነው፣ ማደሱ የግድ አይሆንም። ሌላኛው ጥያቄ ባለቤቴ ጫት ከሚቆሙ ሰዎች ጋር ሲሄድ አብሮ ይቅማል። አትቃም ስለው ሊሰማኝ አልቻለም። የሸሪዓ ዕውቀትም ያወቅኩትን ያክል ላስተምረው ሞከርኩኝ፣ ፈቃደኛ አልሆነም። በዚህ ድርጊቱ ከሱ ያለኝ አመለካከት እየቀነሰ ነው። ፍቺ ብጠይቀው ሐራም ይሆንብኛልን የሚል ጥያቄ ነው። ለፍቺ መቸኮሉ ተገቢ አይደለም። በፍቺ ከወንዱ በላይ የምትጎዳው ሴት ናት። ሰብር ማድረግ፣ ደጋግሞ መምከር፣ በሌላ ሰው ማስመከር፣ አላህ ቀልቡን እንዲመልሰው ዱዓ ማድረግ፣ ወደ መስጂድ እንዲሄድ ሶላት በጀማ እንዲሰግድ
ዒልም እንዲሰማ መገፋፋትና ማነሳሳት ትሩፋቱን መንገር ነው። ሴት ልጅ ባሏን በምታናግርበት ጊዜ ለዘብተኛ ልትሆን ራሷን ዝቅ ልታደርግ ይገባል። ይሄ ትልቅ ተጽዕኖ አለው። ጥፋት ስለሚያጠፋ ብቻ ሚስት ባሏን ጮክ ብላ ልትናገረው፣ ልትገለምጠው፣ ልታመናጭቀው አይገባም። ደጋግ ቀደምቶች ረሒመሁሙላህ ተዓላ በዘመናቸው ለነበሩ ትውልዶች ሲመክሩና ሲናገሩ እኛ ባሎቻችንን አሁን እናንተ ንጉሶቻችሁን እንደምታናግሩት ነበር የምናናግረው ብላ ሴት ልጅ ለባሏ መተናነሷና ራሷን ዝቅ ማድረጓ እሷ ማክበሯ እንዲታዘዛት እንዲያከብራትና ለትዳራቸው ክብር እንዲሰጥ ያደርጋል። በተቃራኒው ሚስት ባሏን ዝቅ ማድረጓ ሐቁን ክብሩን አለመጠበቋ ቸላ እንዲላት እንዲንቃትና ንግግሯ እንዳይሰማ ያደርጋል። አልፎ አልፎ በተወሰነ መልኩ የዲን ግንዛቤ ሲኖራቸውና ሲያውቁ ባላቸው አላዋቂ ሆኖ ሲያገኙት ራሳቸውን ከፍ ከፍ የሚያደርጉ ተገቢ ያልሆነ ንግግር የሚናገሩ እህቶች አሉ። የባልና ሚስት ሐቅ ይታወቃል። ይህ በጣም ከባድ ነው። ጫት በመቃሙ ብቻ ፍቺ መጠየቁ ተገቢ አይደለም። አምስት ወቅት ሶላቱን ከሰገደ፣ ረመዳን ከጾመ፣ ዘካ ከወጀበበት ዘካውን ከሰጠ፣ ሐላል ከስብ ከስቦ ከኖረና ቤተሰቡን ካስተዳደረ የጫቱ መብላት ወንጀሉ ራሱ ላይ ነው ብዙ ጊዜ የሚገደበው። አላሁመ ኢላ ጫት መብላቱን ተከትሎ ጤናው ከተጎዳ፣ ቤተሰቡን ቸላ ካለ፣ ጫት በመብላቱ የመጣ ባለቤቱ አዛ የምትደረግበት ራሱን የቻለ መንገድ ካለ ይህን ፍቺ ብትጠይቅ ችግር የለውም እንላለን። በየትኛውም ሁኔታ ላይ መሰበር፣ መምከር፣ ማስመከር ተገቢ ነው። የጫት መቃሙን ወንጀል በመላስ ቀስ አድርጎ በመናገር በልብ በመጥላት ማውገዝ ይቻላል። ሌላኛው ጥያቄ አንዲት ሴት ሐይድ ላይ ሆና ባሏ ቢፈታት ፍቹ ይጸድቃል ወይ የሚል ጥያቄ ነው። ጅምሁር ዑለማ ዘንድ አዎን ፍቹ ይጸድቃል። ወላኪን ሐይድ ላይ ሆኖ መፍታቱ ወንጀልና ሐራም ቢድዓም። ባል ሚስቱን ሊፈታ የሚገባው ከሐይድ ጠርታ ግንኙነት ሳያደርግ በፊት ነው። ሐይድ ላይ ሆኖ ቢፈታ ወይም ደግሞ ከሐይድ ጠርታ ከታጠበች በኋላ ተገናኝቷት ቢፈታ ፍቺው ይጸድቃል። ወላኪን በዚህ መልኩ መፍታቱ አላህ ዘንድ ወንጀለኛ ያደርገዋል። ሐይድ ላይ ሆና የፈታ ሰውም ሚስቱን ሊመልስ ከዛ በኋላ ስትጠራ ሊፈታ ይገባል። ይህን እንኳ ባያደርግ ባይመልሳት እንኳ ሐይድ ላይ ሆኖ የፈታ ሰው ፍቺው ይጸድቃል። هذا والله تعالى أعلم. صلى الله وسلم وبارك على عبده ورسوله محمد وبالله التوفيق والسلام عليكم ورحمة الله وبركاته.